ፈጣሪዬ የዩቱብ ጓደኞች በአጠቃላይ በያላችሁበት ብቻ ሰላም ሁሉ መኝላችኋለሁ። እኔ በጣም ሰላም ነኝ፣ በጣም ደህና ነኝ። ወዶች ተከታዮች የምታበረታቱኝ አይዞሽ በርቺ ጠንክሪ እያላችሁ ሰብስክራይብ ሸር ስለምታደርጉኝ ቴንክ ዩ ሶ ማች። በጣም ወዳችኋለሁ። እግዚአብሔር ይመስገን እውነት እንደዚህ አይነት ሰው ስለሰጠኝ ታለን አመሰግናለሁ። ተባረኩልኝ። እወዳችኋለሁ ማለት ነው እና ሁሉ ሰላም ነው ከእናንተ ሁኔታ ሁሉ ሰላም ነው። እግዚአብሔር ይመስገን በሰላም ተኝተን በሰላም አንተን በሰላም እግዚአብሔር ይመስገን። ሰው ብዙ ሊደክም እንችላለን፣ ብዙ እንትን እንችላለን፣ ግን እግዚአብሔር ይመስገን በህይወት ካለን ሁሉ ነገር ያልፋል ማለት ምንም የለም የወዶች እና እኔ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ ተከታዮቼ፣ ቤተሰቦቼ እና ወንድሞቼ በአጠቃላይ ማለት ነው። ያው እንግዲህ እዚህ ምድጃ ተቀምጬ ነው ቪዲዮ የምቀርጽላችሁ ለማስታወሻ ያህል ነው። ያው ልሰናበተው ስለሆነ ለዛ ነው ለማስታወሻ ያህል። አንቺ እኮ ቅመም አልነበርሽም አንዳንድ ሰው እንዳይለኝ ማለት ነው። ቅመም መሆኔንም በዚያው ማስታወሻ ይሆነኛል ብዬ ነው ማለት ነው ለቪዲዮቻችን እና ይኸው እዚህ ቁጭ ብዬ ነው እንትን እየሰራሁ ነው፣ ምሳ እየሰራሁ ነው ማለት ነው። ቪዲዮ ቀርጽላችሁ የነበረች እና እኔ በጣም ሰላም ነኝ። ሰላማችሁ ብዙ ትበልልኝ። እሱ ምንድን ነው ቪዲዮን ሲጀምሩ በሰብስክራይብ በላይክ ጀምሩ። ገና ወደ ቤት ስትመጡ መጀመሪያ ሳትረሱ ሰብስክራይብ ከዛ ላይ ካረጋችሁ ለጓደኞቻችሁ፣ ለእህቶቻችሁ፣ ወንድሞቻችሁ ሸር አድርጉልኝ ማለት ነው ወንዶች እና አንድ ከህይወቴ እኔ ብዙ ጊዜ ከህይወቴ የተማርኩትን ከህይወቴ ያተረፍኩትን የጠቀመኝን የጎዳኝን የምለውን ነገር ነው ማካፈላችሁ ሁሌም አስጀመር የኔ ሚዲያ። ለዛም ነው ብዙ ነገሮችን የምንማርበት የምንደሰትበት የምናተርፍበት ሚዲያ ነው እና ለዛ ነው ሁላችሁ ቤተሰብ መሆናችሁ የሚፈልገው ማለት ነው። የኔ ወዶች ሰው ልጅ ብዙ በራሱ የሚያውቀው ነገር አለ፣ ግን ከኔ የምታውቁት ከኔ የምትማሩት አለ፣ እኔም ከእናንተ እማረዋለሁ። እሱ ለዛ ነው ማለት ነው እና ከህይወቴ በጣም ጠቀመኝ ያልኩት ወይም ደግሞ በህይወቴ ይሄን ማድረግ ጠቀመኝ ያልኩት ነገር ቢኖር ራስን ማዳመጥ፣ ራሳችሁን ማዳመጥ፣ ራሳችሁን መጠየቅ፣ በቃ ማንነታችሁን ማወቅ። በቃ እናንተ እኔ እስከዛሬ ድረስ በእውነት ደካማ ልል እችላለሁ፣ ጎበዝ ነኝ ልል እችላለሁ፣ አላቅም ልል እችላለሁ፣ አውቃለሁ ልል እችላለሁ። ግን አሁን ግን ለየሁት ማንነቴን ተረዳሁት። ደካማ ጎኔስ ምን ላይ ነው ማነው፣ ብርቱ ጎኔስ ማንኝ ምን ላይ ነው የሚለው እያንዳንዱ ነገር ማለት ነው እና ምንድነው ይሄ ብለህ ከሰው ነገር ውጥት ስንል ይሄ በቃ የምንጓጓለት እለት እለት በቃ ፎከስ ማድረግ ያለብን እኛ ላይ ነው ስናደርግ የሚገባን ማለት ነው እና እኔ በቃ ከብዙ ጫጫታ ከብዙ ነገር በቃ ራሴን ሳገለው በቃ ራሴን አወቅኩ፣ ራሴን ተረዳሁ። የምጠይቀውን ራሴንም መልሱን መስጠት ቻልኩ ማለት ነው እና በእውነት በጣም ትልቅ ጥቅም አለው። እኔ የተጠቀምኩበትን ያተረፍኩበትን ነገር በሰፊው ይዤላችሁ እመጣለሁ። ግን ከራስ ጋር መሆን ትልቅና ትልቅ በጣም ትልቅ ዋጋ ነው። ትልቅ ማለት ነው ወዶቼ እና ብዙ ልጆች በቃ እንደዚህ ብዙ ልጆች በብዙ አይነት አያቸዋለሁ ማለት ነው። ወይም ደግሞ ስለ ሰው ማለት ይሄ ምንድነው በሰው ህይወት መጓጓት፣ በሰው ህይወት የሰው ህይወት አያጓጓም። የሰው ህይወት የሚያስደስት ከሆነ ያስደስታል። የሰው በቃ እኔ አሁን እንገራችሁ ሰው ደስተኛ ሲሆን ደስተኛ ሆናለሁ፣ ሲከፋ እከፋለሁ፣ በቃ ሲያዝን አዝናለሁ። ሰው እንደዛ ነው መሆን ያለበት እንጂ የሰውን ህይወት ሰው ማንም አይኖርም።
ቃልዬ የራሷን ህይወት ነው የምትኖር፣ የሌላ ሰው ህይወት ልትኖር አትችልም። እግዚአብሔር አንድ ህይወት ሰጥቶኛል። አንድ ህይወት የራሴ ብቻ ነው መኖር የምችለው። የራሴን ህይወት ብሻው ደስተኛ አላርገው፣ ብሻው ደስተኛ አላርገው፣ ራሴ ነኝ ኃላፊነቱን የሚወስደው። ስለዚህ ሰዎች የራሳቸውን ህይወት ጭልም አድርገው የራሳቸውን ህይወት ታርገው የተሰጣቸውን ህይወት ረስተው ለሰው ህይወት የሚኖሩ አሉ። እና እነዚህ ልጆች በጣም ግራ በመጋባት ቢሆኑ እኔ ላይ እንደውም ብዙ ልጆች እንትን ይሉኛል ማለት ነው። ብዙ ልጆች እና ግን አስቡት 1 2 3 ይሆኑና ቢያንስ እንትን ትላቸዋላችሁ። ግን በጣም በብዛት ስለ ሰው ይሄ በቃ ስለ ሰው ማለም፣ ስለ ሰው መጨነቅ፣ ስለ ሰው ማሰብ፣ ስለ ሰው መጓጓት ኖ ኖ ኖ ኖ መሆን የለበትም መሆን የለበትም በምንም ታምር ማለት ነው። ስለ ራስ መጨነቅ፣ ስለ ራስ መጓጓት፣ ስለ ራስ ማሰብ፣ ስለ ነገዬ መጓጓት፣ ስለ ዛሬ ጊዜ ማሰብ ነው ያለብኝ እንጂ ነገ ከሌ ምን ይሰራ ይሆን፣ ነገ ከሌ ምን ይዞ ይመጣ ይሆን፣ ነገ ከሌ ምን በአዲስ ነገር ይመጣ ይሆን። ኖ አዲስ ነገር ይዞ መጣ ለራሱ ነው። አሮጌ ነገር ይዞ መጣ ለራሱ ነው። እንደዚህ መሆን የለብንም። ያን ስናደርግ ራሳችንን እየጣልን ራሳችንን እየተውን በቃ ምን ብዬ ልንገራችሁ፣ ከዛ በኋላ የሚከተለው ውድቀት በጣም ከባድ ነው። ስለዚህ ለውድቀታችንም እንዳንወድቅም የሚያደርገን መጀመሪያ ብያችኋለሁ፣ ስለ ራስ ማሰብ፣ ሁሉም ነገር ትቶ ራስ ላይ ፎከስ ማድረግ። በቃ የሆነች 10 ደቂቃም 20 ደቂቃም 30 ደቂቃም በቂ ነች ራስ ጋር መሆን። ስልካችሁን ዘግታችሁ በቃ ክላሳችሁን ገብታችሁ ሌላውን ነገር ትታችሁ ራሳችሁን ብቻ ማሰብ፣ ራሳችሁን ብቻ ማዳመጥ ምን ያህል ዋጋ እንዳለው ቅመሱትና ሞክሩትና ትነግሩኛላችሁ ማለት ነው። ትነግሩኛላችሁ ልጆች። ግን ይሄንን ነገር ብዙ እንዲገመጨበት ያረኩላችሁ እንጂ በሰፊው በጣም በሰፊው የምንመጣበት ወይም ደግሞ እኔ ይዤው የምመጣው ነው ማለት ነው። ብዙ ነገር እንድትማሩበት ያተረፉበት ከህይወቴ፣ ከዓለም ጫጫታ፣ ከዓለም ጋጋታ ይሄ በጣም ከብዙ ነገር ነው የሚለያችሁ ራሳችሁን ማዳመጥ። ምክንያቱም ራሴን እንደሆነ አድርጎኛል። ራሴ ቃልዬን እንደሆነ ማለት ነው። ቃልዬን ያወቅኳት፣ ቃልዬን ተረዳኋት፣ ብቃቷን፣ ከሁሉ ነገሯን። በፊት ግን አላቅም ነበር። አሁን ግን ስለ ራሴ በደንብ አወቅኩ፣ በደንብ አድርጌ። ስለዚህ ቃልዬ እንዴት ነው እዚህ ደረጃ የደረሰችው? ቃልዬ እንዴት ነው ኮንፊደንሷ? ቃልዬ እንዴት ነው ብቃቷ? ቃልዬ በራሷ ያላት መተማመን፣ ቃልዬ በራሷ ያላት በቃ ኢነርጂ የሚለውን ለእኔ ጠቀመኝ ለእናንተ ይዤላችሁ እመጣለሁ። እስክንገናኝ በዛኛው ቪዲዮ ድረስ ሰላም ሁሉ እመኝላችኋለሁ። በዓለም ዳርቻ ያላችሁ ውድ ሀገሬ ልጆች፣ በውጭ ዓለም በሀገር ውስጥ ያላችሁ አበረታቱን፣ ከጎን ሁሉ ስለሆናችሁን በጣም አመሰግናችኋለሁ። በእውነት እያበረታታችሁን ስላላችሁ ማለት ነው። በጣም ቴንኪው ሶ ማች በጣም ማለት ነው።